ስማኔ በጣም ብዙ ጊዜ ታግሻለሁ፣ በተለይ በሶሲ ከዚህ በፊት የነበረን ፋይል አታውቅም። እንደገና ወደ ኋላ ልመልሰህ። ምን እንድላችሁ? እሺ ምን አደረግን? አየሽ፣ አንድ አታብጁ። በእናትህ ሰማሁሽ፣ ማርያምን ሰማሁሽ፣ በጣም ነው የሰማሁሽ። አሚ በቃ አረፊ፣ እግዚአብሔር አረፊ። እኔ እዚህ በስነ ስርዓት ምንም ሳላ ስሚ፣ ማርያምን ምንም ማውቀው ነገር የለም፣ ምንም አላረኩም። የልቦናዬን ራሴ አውቃለሁ። ሀይሚዬ በቃ ተረጋጊ። ቡራ ፕራንክ መሆኑን ከትናንት ጀምሮ ለኦዲየንስም ለሁሉም ሰው ለአንቺም ትናንት በሶስት ፊት ተናግሯል። ፕራንክ መሆኑንም እሺ ብለሽ ትናንትና ተቀብለሻል። እንግዲህ ይቅርታውን ከልብሽ አድርጊለትና በቃ ሰላም አውርዱ ማለት ነው። ስለተናደርሽ ነው እንጂ ብሩክ ንጹሕ ልጅ መሆኑን ከኛ በላይ አንቺ ታውቂያለሽ። ዛሬ እንግዲህ ቡራ ሀይሚን ጠርቶ ነገራቶችን በማስረዳት ይቅርታ ጠይቋል ማለት ነው። ሀይሚም እንግዲህ በጣም እንደከፋትና በጣም እንዳኮረፈች ነው ቪዲዮ ላይ የተመለከት ነው ማለት ነው። ሶሲን ለማግኘት ፈልጎ ነበር፣ ግን ብሩክ ማግኘት አልቻለም፣ ቢዚ ስለሆነች ብሏል ብሩክ ማለት ነው። ምክንያቱም እሷም ይቅርታ እንድትጠይቅ እንግዲህ እጅግ በጣም ዛሬም ያው ሀይሚ ተናዳ ያው ብሩክን እንግዲህ ልሂድ ብላ መጨረሻ ላይ ሄዳለች ማለት ነው። ብሩክም እንግዲህ ስለ ቪዲዮ በሚገባ አስረድቷል ማለት ነው። ስለ ኦዲየንስም ጠቅላላ ያለውን ሁኔታ እሱም በጣም እንደደበረው እንደከፈው ኦዲየንስ እንዳስከፈው ተናግሯል ማለት ነው። በዋናነት ደግሞ እኔ መናገር የምፈልገው ስለ ሶሲም ማለት ነውና ሰላም ቤተሰብ እንዴት ናችሁ? አለው ሰላማችሁ ይዛ በያላችሁበት እያልኩኝ ውድ ቤተሰቦች እንግዲህ መጥቼላችኋለሁ። ስለምታበረታቱኝ በጣም አመሰግናለሁ። አሪፍ ሀሳብ ስለምሰጡ ማለት ነውና እውነት ለመናገር እኔ በቃ ይሄን ነው የፈራሁት ማለት ነው። ማለት ሁሌም ፕራንክ ይደራረጋሉ ብሩክና ሀይሚ በጣም ብዙ ፕራንኮችን 11 ቀን ሙሉ ፕራንክ ይደራረጋሉ። ነገር ግን ማለት በቃ እንደዚህ ማንም አልጠበቀም። እንግዲህ ፕራንክ ሲደረግ ድንገታዊ ነው፣ ሰውን ለማስደንቀጥ የሚደረግ ነገር ነው። ሀይሚንም በጣም አስደብሯታል ብሏል ብሩክ ማለት ነው። እና ይሄ ነው በቃ ዋናው። አሁን እኔ ሀይሚም የተናገረችው ነገር በቃ እኔ የሚወሰድኩት ማለት ነው። ያ ማለት ምንድን ነው? የፈለገ ታምር ብሩክ ፕራንክ ቢሰራ በቃ ማለት ከሶሲ ጋር መሆን አልነበረበትም። ለምን መሰላችሁ? በጣም ብዙ ጊዜ ያንን ያህል 11 ቀን ሙሉ ስትፈተን ሀይሚ በቃ ፕራንኩን ለማሳመር ብላ ሶሲ ሀይሚን ዝቅ ከፍ እያረገቻት በጣም እያመነጫጨቀቻት ነበር ፕራንክ ያደረገቻት ማለት ኢቭን እንኳን ይሄን ተውኝ ብሎ ብሩክ ቢሰጣት ትወነውን ሴት እስከሆነች ድረስ በነገራቶች እንኳን ብትስማማ አላደለ ህሊና የሚባል ነገር አለ። ገባችሁ አይደል? መጀመሪያ ክብር ይቀድማል። በቃ ለሴት ልጅ ክብር ይቀድማል። ያ ማለት ምን ማለት ፈልጌ ነው? ሶሲ ያኔ ፕራንክ ስታደርግ በቃ ከተሰጣት በላይ ነው የምትተውነው። ይሄ ደግሞ ብሩክን እንዲጨፈጨፍ አድርጎታል ማለት ነው። የምሬን ነው ምላችሁ። ይሄ ነው በቃ እኛ አስተያየት የሰጠ ነው ይሄ ነው እንጂ መስራት እኮ አለባቸው። ይስሩ። ማንኛውም ሰው የሚሰራው ነው። ሀይሚ ፕራንክ ታደርገዋለች ብዙ ጊዜ በጣም ትፈትነዋለች። ብሩክም እንደዛው ማለት ነው። እና ግን ሀይሚ በቃ ዛሬ ምንድን ነው ያለችው? ሰምታችኋታል አይደል? የፈለግ እንዲህ አይነት ፕራንክ የለም። እንዲህ አይነት ፕራንክ ቢሆን እንኳን ከሶሲ ጋር ለምን መሆን አስፈለገ ነው ያለችው ሀይሚ ማለት ነው። እና ሀይሚ በጣም የደበራት በቃ ኢቭን ኦዲየንስ በጣም እንደዛ ያለው ከሶሲ ጋር መሆኑ ነው ማለት። አሁን ከሶሲ ጋር ብሩክ ግንኙነት አለው ብሎ አይደለም ኦዲየንስ ሀይሚን ባለፈው ስላስከፋቻት ብቻ ነው እንጂ በብሩክና በሶሲ ምንም አይነት ግንኙነት የለም። በቃ ኖርማል ጓደኛዬ ነው ትውውቃችን ቆየት ያለ ቢሆን ምናምን ብላለች። ስለሷ ስለ ራሷ ቪዲዮ ስለ ሁሉም ነገር ወደ መጨረሻ አስቀምጣለሁ ስለ ሶሲ ማለት ነው። እና የራሷ ቻናል እንዳላት ወደዚህ ወደ ቡራ እሱ ነው ወይ ያመጣት ወይስ በራሷ ነው የሚለውንም ለማስቀመጥ ሞክራለሁ ማለት ነው ስለ ሶሲ ማለት ነው። እና እኔ በቃ ማለት አስተያየት ብቻ ነው የምሰጥ። ሶሲንም እኔ ማለት እንዴት ነው የትኛውንም ሰው ከፍ ዝቅ አድርጌ አይደለም እንትን የምለው በቃ የሚሰራውን ነገር በሚሰራው ስራ ነው እኔ አስተያየት የምሰጠው ማለት ነው። እና ሀይሚያውን አይታችኋታል።
ማለት ተበሳሽታለች የመጨረሻ ማለት ነው። ብሩክ ደግሞ ኦዲየንስ በጣም አስከፍቶታል። በጣም እኔ ላይ ሲሆን ነገራቶች ይበረታሉ። ለምን እንደሆነ አላቅም። እኔ ፕራንክ ስሰራ ብቻ ነው ወይ ነገሮች የሚገኑ? በተለይ ትልልቅ ሰዎች ከትልልቅ ሰዎች ይሄን አልጠብቅም ብሎ በጣም እንደከፋው ያስታውቃል ፊቱ ማለት ነው፣ ብሩክ ማለት ነው። እና እኔም የፈራሁት ይሄን ነው። አሁን ትናንትና እንደዛ ሶሲ ስትተውን የሚቆጭሽን ነገር አታድርጊ እያለች ያልሆነ ቃላት ስትናገር እና ማለት ሀይሚ ምን ይሰማታል? ማለት በቃ ሀይሚ እንድትከፋ እንድታዝን ማንም አይፈልግም፣ ብሩክም እንደዛው። ስለዚህ በዛን ሰዓት ደግሞ ብሩክ ለምን እንዲህ ታደርጋለህ? እንዲህ አይነት ፕራንክ ለምን ትሰራለህ? ይልና ኦዲየንስ ይጨፈጭፋል። ይሄ ብቻ ነው እንጂ በሶሲና በብሩክ መካከል ምንም ነገር እንደሌለ ግልጽ ነው። ብሩክ ጨዋ ልጅ እንደሆነ በትናንቱ ቪዲዮ ብቻ አይደለም የሚገመተው። ገብቷችኋል አይደል? ይሄ ግልጽ ነው። ግን በቃ ባልተጠበቀ ነገር ነው እንደገና ደግሞ በቃ ማለት ብሩክ በቃ እኔ ስሰራ ነገሮች ለምን እንደሚገኑብኝ ብሎ አለኝ። ትናንትና አሁን ስለ ቪዲዮ ብሩክ ኦዲየንስን አማላጅ አድርጎ ነው የሰራው። እውነት ለመናገር ኦዲየንስን አማላጅ አድርጎ ነው የሰራው። ብንጣላ ብንጋጭ እናንተ ናችሁ እያማተበ ምናምን ብያቸዋለሁ። ጠዋት እየፈራ ነው የሰራው፣ እየፈራ ነው ብሩክ። እንዲሁም ብሩክን በዚህ ልክ አልጠበቅኩትም። ድፍረቱም ማለት ነው፣ ድፍረቱን ስላችሁ ጥንካሬውም ማለት ነው። እንደዛ ጠንክሮ በርትቶ መስራቱ ማለት ነው። ለመጀመሪያ ጊዜ ስለሆነ እንደዚህ ነገር ፕራንክ የሰራው ማለት ነው። እና አሁንም ቢሆን እኔ ምንም ቢሆን ለምን ትሰዱታላችሁ እንዴ? የምሬን እኮ ነው የምላችሁ። ማለት ብሩክ ፕራንክ ነው ያደረገው እንጂ ያኔ ከሶሲ ጋር መሆኑ ነው የደበረን እኛ። በቃ እኔ ለራሴ ከሶሲ ጋር ስለሆነ ነው በቃ ማለት ሁለታችሁ ሶሲና ሀይሚ ምንም ሰላም የላቸውም። ጓደኛዋ ናት ተግባብተዋል ምናምን የዚያን ጓደኝነት ለማሳየት ነውም ብለን ነበር። ግን ሀይሚ እውነቱን ተናግራለች። ጓደኝነት ማለት እንዴት ነው ብላለች። 2 ቀን አገኘዋ ታወራነ ሻይ ቡና ስላይተኸኛል ወይ ብላለች። በቃ ሀይሚ እውነቱን ተናግራለች። ከሰሱ ጋር ምንም አይነት ያኔ እንደዚህ የቀረበ ግንኙነት እንደሌላት ጀስት በቃ ሀይ ብቻ እንደሆነ ማለት ነው። እንደዛ በስንት መከራ ታርቀን ነገራቶች ተፈቱ። አሁን እንደገና ወደኋላ ለምን መለሳለሁ ነው ሀይሚ። የፈለገ ፕራንክ ብሰራ ከሷ ጋር ለምን አስፈለገ ነው የሀይሚ ማለት ነው። ሰምታችሁታል ማለት ነው። እና ኦዲየንስም ያኔ በቃ ሁሉም ሰው እንትን ያለው በዚህ ጉዳይ ስለሆነ ነው እንጂ ማንም ሰው የሚሰራውን እንኳን ያን ያክል አማላጅ አድርጎ ኦዲየንስን ብዙ ነገር ነው እንትን ያለው። እና ሀይሚ ደግሞ ስለ ፎቶ ነው የደበራት። ስለ ፎቶ አስረዳኝ ብላለች። ፎቶ ያስደነግጣል ማለት ያው እንግዲህ እንዴት ነው ለቪዲዮ ለእይታ ይመስለኛል እንጂ ያኔ ምንም አይነት ነገር የለም። ግልጽ ነው። ግን ቢሆንም ለእይታ መሰለኝ። አንዳንዴ በቃ ቪዲዮ ገብተን የምናየውና ታምሌን አንድ አይደለም። እና ለምን እንደዚህ አይነት ፎቶ መነሳት አስፈለገ ብላ ሀይሚ ተቀይማለች ማለት ነው። እና ስለተናደደች አሁንም ዛሬ እሺ ትለዋለች ማለት ያኔ ይቅርታውን ብትቀበለውም ግን ዛሬ ይስማማሉ ማለት አይቻልም። ለምን ሀይሚ ተናዳለች ማለት ነው። እና ምንም ማድረግ አይቻልም እውነት ለመናገር በጣም ማለት ነው። እና ስለ ሀይሚና ስለ ብሩክ በቃ አሁንም ቢሆን ሀይሚንም ብሩክንም በየተራ አትስደቧቸው። እውነት ለመናገር አሁን ብሩክ ትናንት ያን ፕራንክ ሰራ፣ ብሩክ ተሰደበ። ምናልባት ዛሬ ደግሞ ሀይሚ ብሩክን ጥለው ሄደች፣ ሀይሚን ልጨፈጭፉ ይሆናል። ስለዚህ በየተራ ለምን ትሳደባላችሁ ነው? አስተያየት ብቻ ስጡ ኦዲየንስ። በቃ ፕሊስ ያኔ የምሬን ነው ምላችሁ። እኔ እንዲሁ ትልቅ ቻናል ቢኖረኝ ማለት ነው ምን ብዬ በሰራው። ቆይ ለምን ስድብ እኮ ምንም ዲግሪ አያስችልም። በቃ ማለት የሰው ልጅ እኮ ሰውን የሚመልሰው በቃ በሚሰጠው አስተያየት ነው፣ በአመለካከት ነው። እና ለምን ትሳደባላችሁ እንዴ? የምሬት ነው ምላችሁ። እንዴ ስድብ ምን ያደርጋል? በቃ እንዴ ብሩክ በጣም ከፍቶታል። ለምን ትሰዱታላችሁ? አሁንም ደግሞ እንግዲህ ዛሬ ትጀምራላችሁ ሀይሚ ልትሳደቡ ማለት ነው። ለምን ጥለው ሄደች ብላችሁ ስለተናደደች በቃ ጥላ ሄደች። አሁንም ሊቀጥል ይችላል ቪዲዮ። በቃ ምንም ማድረግ አይቻልም። እና በየተራ ለምን ትሳደባላችሁ? እንግዲህ ፎቶ መዘግዘግ ትናንትን የተጀመረው የቡራ ፎቶ የሀይሚ ፎቶ ተዘግዝቆ ነው ያመሸው እንዳለ ማለት ነው። ይሄ ግልጽ ነው። በቃ ምንም ማድረግ አይቻልም። እና ኧረ ፕሊዝ ተው፣ የምሬን ነው የምላችሁ። ማለት የሰው ልጅ እኮ የሚተቸው በሚሰራው ስራ በቪዲዮ ብቻ ነው። በቃ አሁን ሀይሚን መተቸት ካለባችሁ በምሰራው በቪዲዮ ብቻ። ከማንነቷ ጋር ምን አያያዛችሁ? ከብሩክ ማንነት ጋር ምን አያያዘን እንዴ? እነሱን የምናውቃቸው እኮ ጀስት በ30 ደቂቃ ቪዲዮ ብቻ ነው በሚሰሩት ማለት ነው። በዛ ነው በቃ የእነሱን ሀሳብ የሚያንጸባርቁት። ስለዚህ ለምን ትሳደባላችሁ? ለምን መርዝ የሆነ ነገር ትረጫላችሁ እንዴ? በቃ ማለት አንዳንዴ እኮ ዝምታ ወርቅ ነው፣ አስተያየት ላለመስጠት ማለት ነው።
እና ይሄን ይመስላል። ከባድ ነው። እኔ የፈራሁት በቃ ሁለታቸው እንደዚህ ድብርት ውስጥ ይገባሉ ማለት የትናንቱ ቪዲዮ በጣም ከባድ ስለሆነ ማለት ነው። በጣም ሀይሚ አልጠበቀችም እንደዛ እንኳን እሷኛ እኔ ደንግጫለሁ ለራሴ ማለት ምንድን ነው ብዬ እያሳለፍኩ አይቼ ከዛ ተመለስኩ ማለት ነው። እና በቃ ታምሌኑም ትንሽ እንትን ይላል እና ለዛ ነው። ሲቀጥል ደግሞ ማለት ነው ወደ ሶሲ ነው ማለት ሶሲ ወደዚህ ቪዲዮ የመጣችበት ማለት ነው ወደዚህ ሁኔታ የመጣችበት እውነት ይሄ ብሩክ ሀሳብ ነው? እዚህ ጋር ብቻ ነው ማተኮር የምፈልገው። እውነት ይሄ የብሩክ ሀሳብ ብቻ ነው? ሶሲ አዲስ ቻናል አላት ታውቃላችሁ። የምታውቁ አዲስ ቻናል አላት ሶሲ። አዲስ ቻናል ላይ ከስንት ቀን በፊት የተፖሰተ ቪዲዮ ልክ ትናንት ብሩክ እና እሷ እንደሰራችው ቪዲዮ ዳኒ የእሷ ፍቅረኛ ፕራንክ አርጓታል። የሆነች ሴት አምጥቶ አልጋ ላይ የውን ብሩክስ ያን ያክል ምንም የተጠጋገው ነገር የተነካከው ነው የለም። የእሷ ጓደኛ ዳኒ ግን ማለት ነው ከዛች ከልጅቷ ላይ እንደዚህ ለሽ ብሎ ትንሽ ገደም ብሎ ማለት ነው ቪዲዮን አይታችሁት ይሆናል። እና ከባድ ብራንክ አድርጎ ስለዚህ ሶሲና ብሩክ ትናንትና ይሄንን ሀሳብ አመጥተው ለመስራት ይሄ ሀሳብ የብሩክ ብቻ ነው እውነት አይመስለኝም። ምናልባሽ ሶሲ ባሏን ለማስቀናት ወይም ባሏን ለማጨለል ብሩክን እባክህ አግዘኝ፣ እኔም ባለፈው አግዣለሁ፣ ሀይሚን ፕራንክ አድርጌላለሁ፣ አሁን ደግሞ እኔ እሱን ማስቀናት ማጨለል እፈልጋለሁ ብላ ይሄን ሀሳብ ለቡራ ሳተው ከሆነ ቡራ ደግሞ ባለፈው ሀይሚን ፕራንክ ስላደረገች እሺ ስላለች እሱ ደግሞ ይሄንን መቼም እምቢ አይላትም፣ እሺ ሊላት ይችላል። ገብቷቸዋል አይደል? እኔ እንጂ ብሩክ እንደዚህ አይነት ፕራንክ ይሰራል ብዬ እኔ ምንም ህልሙ የለኝም እውነት ለመናገር። ሶሲ ግን በእሷ ቻናል የተጫነው ቪዲዮ እና ትናንት ብሩክ ላይ የተጫነው ቪዲዮ አንድ ነው ስላችሁ ባሏ ወይም ፍቅረኛዋ ዳኒ እሷን ፕራንክ አድርጓታል፣ ልክ እንደዚህ ማለት ነው። ስለዚህ እሷ ደግሞ ዳኒን ወይም ጓደኛዋን ማጨለል ትፈልጋለች፣ መበቀል ትፈልጋለች። በጣም ማለት ነው በቃ በጣም በብዙ ነገር ነው የምትፈትነው። በጣም ማለት ነው እቺ ታረክብኝ ምናምን በስልክ ብዙ ሴቶችን ያወራል፣ ብዙ ነገር መጋጨት አለ፣ በጣም ብጥብጥ አለ በእሷና በጓደኛዋ መሀል ማለት ነው። አሁን ላይ ታርቀዋል፣ እርቅ ወርዷል ማለት ነው። እስከ መለየትም ደርሰው ነበር። ታዲያ ጓደኛዋን ለማጨለል ወይም ጓደኛዋን ለመፈተን ወይም ጓደኛዋን ለማስቀናት ብላ የሀይሚና የብሩክ ህይወት መበጥበጥ አለበት? በቃ ብሩክ ይሄንን ሀሳብ ካቀረበችለት እሺ እንደሚላት ነው። ለምን በቃ ማለት አንደኛ ሀይሚን ፕራንክ ማድረግ ይፈልጋል፣ ሁለተኛ ደግሞ ባለፈው በቃ ሲላት እሷ መታ ሀይሚን ፕራንክ አድርጋለች።